ውጣልኝ ከቤት ተረጋግተሽ ውጣልኝ ይኸውልሽ ተረጋግተሽ ውጪ ጋሽ ሰው ቁጭ በሉ ሰው ማያውቁት ብዙ ነገር አለ ውጣልኝ ብያለሁ ገና ብዙ ማውራው ጉዳይ አለ ምንም ታውራው ነገር የለም ከኔ ልጋ ተረጋጊና እየሰማሽ ነው ተረጋግተሽ እባክህን በህግ አምላክ እንዲያስቀምጥሽ አደርጋቸዋለሁ ማንንም እኔን በትክክል ያስቀምጠኛል ቁጭ በይና ማወቅ የምፈልገው ነገር ንገሪኝ ስወጣ አንቺን ይዤሽ ነው የምሄደው አንጠልጥዬ ይዤሽ ነው የምሄደው ስወጣ እኔ ወንጀለኛ አይደለሁም ወንጀለኛ ነሽ ድብና አድርገሽ ወንጀለኛ ነሽ ወንጀል ስሰራ ይታኛል በህግ አምላክ አንተ ምን ነው ሙጭጭ አልከኔ ላይ የእሱ ሞት ምን ነው አንገበገበክ ስንቱ በየሜዳ ላይ እየሞተ ስንቱ ምስኪን እየሞተ ለምን አታዝንም አንተ እውነት ተቆርቋሪ ጋዜጠኛ እኮ ምን ነው በባለቤት የሞት ብቻ እንዲግብግብ አደረገ በህግ አምላክ ሌላ ምንም አውቀው ነገር የለም ይሄን ታሪክ ምንም የምታውቀው ነገር የለም የሚመጣም ነገር የለም በቃ ይኸው ነው ሰላም ነው እንግዲህ እያየው ነው ዘንድሮ የምንሰማው ብዙ ነገር አይደለ እንዴ ጋዜጠኛ ነኝ ፖሊስ ነኝ እያለ ሰው ህይወት የሚበጠብጥ ቢሆንም መጣራቱ መሆኑን ራሱ ነው ምን ማስረጃ ሰው ቤት በኩሉ ይግባ እቃዬንማ ጠረጴዛ ላይ ነው እንዴ ሰው ሸፍናለሁ ንብረቴን ስብስብ አድርጌ ወደ ጓዳ አድርጌ እንትላለሁ ምንድን ነው የሚያናድድሽ አሁን እኔ ይኸውልሽ ባለቤትሽን ሰው ገሎት ከሆነ የባለቤትሽን ታሪክ ነው እያጣራለታ ገዳዩን ለማግኘት ነው አንቺ በሽተኛ መሆኑንማ እየነገርሽኝ ነው እኔ ግን የእሱ ሞት አዲስ ነው እንዴ ምንድን ነው የምትፈልገው ከኔ በድንገት መተክ ቤቴ ድረስ የምትበጠብጠኝ ወይዘሮ እሺ በጣም ልታታልኝ ያሞከርሽ እባክህን ወይዘሮ እሺ አትበለኝ 10 ጊዜ ስሜ ነው እሺ በቃ ውጣልኝ በህግ አምላክ ብያለሁ በትዳር ላይ ትዳር አይሆንማ ትዳር የለኝም እኔ 13 ቀበሌ አይደለም የሚኖር ወንደላጤ ነኝ በአንድ ወር ጊዜ ውስጥ ነው አይ በአንድ ወር ጊዜ ውስጥ ነው እኮ የጊዜውን ጋፕ ነው በአንድ ወር ጊዜ ውስጥ ነው ይሄን ለምን በ3 ቀን ውስጥ አይሆንም ምን ጨነቀህ አንተ እዚህ የባለቤትሽ ሞት ለአንቺ ምንም ጉዳይ አይሰጥሽም ነበር ማለት ነው እኔ ሙት አንሳ ነኝ እንዴ ባዘን ሙት ባሉን ያስነሳ ሰው አለ ንገረኝ ትዳርም ልጅም የለኝም እያሉ እያወሩ በካሜራ እየተቀረጹ ነው ያሉት ይሄንን ነገር ልጆትም ባለቤቶትም ሊያዩት ይችላሉ ይሄ ጋዜጠኛ ነው ፖሊሲውን አላወቅንም እኛ እርግጠኛ ነው ጋሼ በጋምላ ግን አንተ ጋዜጠኛ ነህ ወይስ ፖሊስ መልካም ባልፈረሰ ሳም ባለቤቶትንም ልጆትንም ክደው ከሷ ጋር ትዳር እንደመሰረቱ ስለመሰከሩልኝ ከዚህ በላይ ምንም እርሶንም ጠይቆት ነገር አይኖረኝም ጋሼ ሰጠችኝ ብሎ ሬሳ ታዋራለህ እንዴ አንተ በልጆትና በባለቤቶት በማፈሮት በጣም አፈሬበታለሁ አዳማ ኖር ነበር አየር መቀየር ስለፈለኩ ያንኛውን ንብረቴን ቤቴን ሸጬ ወደዚህ መጣ እንደደረሰ አርፏል ያረፈ ነው ያመጣችሁታል ወይዘሮ ይሽልሽ ሁለት ግለሰቦች ቤቴ ድረስ ምን አመጣው ብዬ ተጨንቄያለሁ እንዴት ሊመጣ ቻለ ብዬ ፖሊስ ለምን ቤቴ መጣ ብዬ ባለቤት የሞተበትን አሟሟት ለማጣራት ስለሚፈልግ ልቡን ያሟል እንዴ እኔ ስላንቺ እኮ የማውቀው ነገር አለ ምንድነው የምታውቀው የት ታውቀኛለህ ገና እኮ ነው አሁን ገና መጣ ካሜራ አብርተ ወይም የነገርከኝ ነገር የለም ስለዚህ ዝም ብለህ ከመሬት ተነስተ ነው እንደምጠይቀኝ ልጅ መውለድ እንደሚፈልግ ይነግረኝ ስለነበር እያመሸ እየጠጣ ይመጣ ስለነበር ማለት በ15 ቀን ጊዜ ውስጥ ነው ቀጠሮ እንትን ብሎ ወደ ትዳር የገባችሁት ግራም ያጋባ ነገር አለው ባለቤትሽ ያጋባ ነገር የለም አንተ በጣም እያጨናነቀኝ ምንድን ያጨናነቁሽ ምንም በማታውቀው ነገር ቤቴ ድረስ እኮ ለማወቅ እኮ ነው የመጡት በኋላ እንደ እግዚአብሔር ፍቃድ ሆኖ ልጅ አላገኘንም በዚህ ምክንያት በዙም ትዳራችን እየቀዘቀዘ መጣ ላይ ነበረ ያመዋል ብዙ ጤነኛ አልነበረ መጠጥ የሚጠጣ ስለነበረ በዛ ምክንያት አቃለሁ ባለቤትሽም ደግሞ አንቺ ስትመጪ ቤት ውስጥ አይደለም ያገኘሽ እኔ ቤት ውስጥ ነው ያገኘሽ ሆስፒታል ከደረሰ በኋላ መሞቱ እኔ ነኝ ራሴ ነኝ ጎረቤቶች ይዞት እንደሄዱት ጎረቤቶቼ እኔ ከጎረቤቶቼ ጋር ሆኜ ነው አንተ እኔን እንደገዳ ያያየኝ ሰው ብዙ ሊያወራ ይችላል እሱ ከኔ ውጪ ብዙ ቅምጦች አሉ ያው ከጋብቻ ውጪ የሚመጣ ልጅ ደስተኛም ስላልሆንኩ እግዚአብሔር ሲሰጠን ነው ሰው ሞታለሁ እንዲያነበሽታ አለብኝ ብሎ ያወራል እንዴ ወይ ለምንድን ነው የልብ ታማሚ መሆኑን የሚገልጽ ነገር የለም ሲጀምር ደግሞ ካንቺ ውጪ የልብ ታማሚ መሆኑን የሚያቅም የነገረንም እኔ ሚስቱ ስለሆንኩ እኔ ነኝ ማለት ተደረገ ሁሉ ነገር በፍጥነት እኔ ድሮም እዛ መኖር አልፈልግም ነበር ደንግጬ ነው በሰዓቱ ደንግጬ ነው ይሞታል ብዬ አልጠበቅኩም ሶፋ ላይ ነበር አዎ ከዛ ድረሱልኝ ብዬ ያው እንደ ሁሌም ልቡን ስለሚያመው ብዬ ጎረቤቶቼን ጠራ ይዘነው ወደ ሆስፒታል ሄደን አረፈ መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው ዕውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514,000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840,000 ብር አሊያም በ5.8 ሚሊዮን ብር
ጠቅላላ ክፍያ። ባለ 3 መኝታ በ1.2 ሚሊዮን ብር አለያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ በሀዘን ሰዓት ላይ ነው እቃዎችን መሸጥ የጀመረችውና ያን ነገር አድርጋ አዲስ አበባ መግባቷን ሰምተናል። አዲስ አበባ የገባችበትን ቦታ እንግዲህ ተንቀሳቅሰን እየፈለግን ነበር ነው። እኔ ከመምጣቴ በፊት እንግዲህ ጠዋት ላይ ነው አሁን ያለ ነው። ከመምጣቴ በፊት እዚህ የነበረው ቲም ተዘዋዝሮ ሲያጣራ ነበረ። እሳቸው ደግሞ አቶ መስፍን የሚባል ሰው አግብተው አሁን እንግዲህ ለ6 ወር ያህል በትዳር እንደቆየች መረጃው እጃችን ላይ ደርሷል። አቶ መስፍንም እንግዲህ በቀድሞ ትዳር የነበራቸው የልጆች አባት የ3 ልጆች አባት የነበሩ ሲሆኑ አሁን ያንን ነገር ትተውት አልፈውት እንግዲህ ሌላ ሚስት አግብተው እየኖሩ ነው ያሉት እና እዛ ጋር ያለውም ትዳር ይፍረስ አይፍረስ የምናውቀው ነገር የለም። እንግዲህ ሁለተኛ ትዳር ከሳቸው ጋር መስርታለች። እቺ ሴትዮ ዓላማዋ ምንድነው፣ ባለቤቷንስ ለምንድን ነው የገደለችው የሚለውን ለማጣራት ጥረት እያደረግን ነው የምንገኘው። አሁን እንግዲህ ተንቀሳቅሼ በትክክል እነሱ ይኖሩበታል የተባለውን ቤት አግኝቻለሁ። እንደምንም አድርጌ ቤት ገባና ያሉትን ነገሮች ወደ እናንተ ለማስተላለፍ ጥረት አደርጋለሁ። እንግዲህ ፕሮግራሚን እስከ መጨረሻው ድረስ የምትከታተሉት ከሆነ የዚህን ጥያቄ መልስ ታገኙታላችሁ ብዬ ተስፋ አደርጋለሁ። ቻናሉ አዲስ ነው፣ ለብዙ ሰዎች እንዲዳረስልኝ ሼር በማድረግ አግዙኝ፣ አበረታቱኝ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ሜምበርሺፕ ተከፍቷል፣ ሜምበር መሆንም ትችላላችሁ። ማስታወቂያ ማሰራት ብትፈልጉም ካለ ባነሩ ላይ በምናስቀምጥላችሁ ስልክ ቁጥር በዋትስአፕ አድራሻችን መልእክቶችን ማስቀመጥ ትችላላችሁ። ከኛ ጋር ኮኔክት አድርጋችሁ ስራዎችን በጋራ መስራት እንችላለን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንግዲህ እንደነገርኳችሁ እየሰማንና የደረስንበት ነገር ትንሽ ካስበን ከመጣንበት ዓላማ የተሻለና የተቀየረ ነገር ብዙ ነገር አለው። አሁንም ደግሞ ይህንን ቤት በስንት መከራ አፈላልጌ የመጣሁበት የራሴ ምክንያት አለኝ። አሁን እንዲህ ነው ማለት አልፈልግም፣ ግን የደረስንበት መረጃ አለና እነዛ ሰዎች ሲሰጡኝ የነበረው ነገር ትክክል እንደነበረ ከረፈደም ቢሆን ተረድቻለሁ። አሁን ግን የሚቀረኝን ነገር መጨረስ ስላለብኝ ነው እዚህም የመጣሁትና ቤት ውስጥ ቁጭ አልኩት። አላቅም ምን ማለት እንዳለብኝ አላቅም። እዚህ ጋር በጣም ያየሁት ነገርና እኔ ጠብቄ የነበረው ነገር የለም፣ ቶታሊ ተቀያይሯል። ሄደን ነበረ ቦታውም አካባቢው ላይም ዞር ብለናል። ብዙ ነገሮች ጠይቀናል። ለማጣራትም ለማየትም ሞክረናል። የሞከርናቸው ነገሮች እንዳለ አቅጣጫቸው ወደ አንድ አቅጣጫ ነው እየመራን ያለው። ያም ምንድነው እዚህ ቤት ላይ ነው እየመራን ያለውና እስኪ መጀመሪያ ባለታሪኮቼ ምንድናቸው፣ ከነሱ ጋር ለምን ተገናኘው፣ ለምን ይህን ቪዲዮ እየቀረስኩ ነው የሚለውን ለነሱም ማስረዳት ይጠበቅብኛል። ዝም ብዬ ነው ድንገት ካሜራን ያበራሁት። ምክንያቱም መያዝና መጨረስ የምፈልገው ጉዳይ ስላለ ነው ካሜራን ያበራሁትና ትንሽ ግራ እንዳጋባችሁ አውቃለሁ። ግን ቢሆንም አሁን ይህን ነገር እየቀረስኩ ያለሁበት ምክንያት ምንድን ነው? ከእናንተ ማወቅ የምፈልገውና መሰብሰብ የምፈልገው መረጃ ስላለ ነው። በተለይ ደግሞ ከአንቺ ብዙ ነገር አውቃለሁ ብዬ አስባለሁ። በፊት እዚህ አካባቢ እንደማትኖሪና በቅርብ ጊዜ ወደዚህ አካባቢ እንደገባሽ መረጃው አለ። እስኪ መጀመሪያ ግን ከትውውቅ እንጀምርና አንቺ ማንሽ? ጋሽስ ምንድን ናቸው? ከአንቺ ጋር የሚያገናኘናቸው ነገር ምንድን ነው? ባለቤቴ ናቸው። ባለቤቴ ነው እሱ። ከእሳቸው ጋር ነው እየኖርሽ ያለሽው? አዎ። ማን ልበል ግን አንቺ? ለምንድን ነው ሳታውቀኝ በቅድሚያ ካሜራ አብረህ ቤቴ ድረስ መተህ ሳታውቀኝ ነው እንዲህ ሁሉ ጥያቄ የምጠይቀኝ? እንዴ እኔ ስለ አንቺ እኮ የማውቀው ነገር አለ። ምንድን ነው የምታውቀው? የት ታውቀኛለህ? ገና እኮ ነው አሁን ገና መተህ ካሜራ አብረህ ወይም የነገርከኝ ነገር የለም። ስለዚህ ዝም ብለህ ከመሬት ተነስተህ ነው እንዴ የምጠይቀኝ? ማለት ችግር አለው ብጠይቅሽ? አዎ ችግር አለው። እኔ እንደምታየው እንግዲህ ከህግ አካላት ጋር እየተንቀሳቀስኩ ያለው መርማሪ ጋዜጠኛ ነኝ። እኔ እሱ እንደሆንክ ምንም መረጃ የለኝም። ሙሉ ማስረጃዬን ማሳየት እችላለሁ፣ ችግር የለብኝም። እሱ ለእሱ ሳይሆን ከአንቺ ማወቅ የምንፈልገው አንድ ስለተሰራ ወንጀል የምታውቂውን ነገር እንድነግሪኝ ፈልጌ ነው የመጣሁት። እኔ ወንጀለኛ አይደለሁም። አንቺ ወንጀለኛ ነሽ እኮ አላልኩሽ? ወንጀለኛ አይደለሁም። ወንጀል ሰርተሻል እያልኩሽ አይደለም። እና ምን እያልከኝ ነው ያለው? ስለ ወንጀለኛ መረጃ ልጠይቅሽ ነው የመጣሁት። ምንም አውቀው የምታውቂውን ነገር እንዳለ እንድነግሪኝ ስለምፈልግ ነው። እሺ ማን ልበል? አንቺ እንተዋወቅ እስኪ። ለምን ስሜን ምን አስፈለገ? ስሜ ያስፈልጋል? አንቺ መሆን አለ። እሺ አመሰግናለሁ።
እስኪ መጀመሪያ ከትውውቅ እንጀምር በደንብ እኔና አንቺ እንተዋወቅ። የሺ ማነች? አዳማ መጀመሪያ ከምትኖርበት ቤት ለምን ወደዚህ ጠፍታ እዚህ አካባቢ ተከራይታ መኖር ጀመረች? ምንድነው እየሰራች ያለችው? እኔ ቤት እመቤት ነኝ። አዳማ ኖር ነበረ። አየር መቀየር ስለፈለኩ ያንኛውን ንብረቴን ቤቴን ሸጬ ወደዚህ መጣሁ። እንደዛ ነው የምኖረው። እዚህ ደግሞ አግብቼ በአዲስ ትዳር እየኖርኩ ነው ያለሁት ከባለቤቴ ጋር። ምን ያህል ጊዜ ሆናችሁ ትዳር? አሁን 6 ወር ሆነን። ጋሼስ እንዴት ነው? እስኪ ስለ እርሶም ደግሞ ማወቅ እፈልጋለሁ። ከትውውቅ እንጀምርና እርሶም አልበል በትዳር እንግዲህ እሷ እየነገረችኝ ያለችው 6 ወር እንደሆኑት ነው። ከዚህ በፊት እንዴት ነበር እየኖሩ የነበሩት? ረጅም ዓመት እንግዲህ ያለ ትዳር ነው የቆዩት ብዬ አስባለሁ። ትዳር የለኝም ነበር። በአጋጣሚ ከእሷ ጋር ተዋወቅንና ለ6 ወር ያህል በትዳር እየኖርን እንገኛለን። በምንድን ነበር የሚተዳደሩት ጋሼ ከዚህ በፊት? እኔ ስራ አለኝ። ስራ ይሰራሉ? አዎ እሰራለሁ። አሁንም እሷንም እያስተዳደር ያሉት እርስዎ ነው? አዎ። ልጅ ምናምን የሉትም? የለኝም። እርግጠኛ ነው ታርድ ጋሼ? አዎ። አሁን ያለነው ህግ ፊት ነው እያወራን ያለነው ስለ ህግ ነው። ምናልባት እርስዎ እንደዚህ አይነት ነገር እያሉት የመጣንበትም ታሪክ ስላለ እንደዚህ አይነት ነገር እያሉት የዋሽን ከሆነ ሌላ ነገር ነው የሚከሰተው። ጥሩ አይደለም። የሚያውቁትን ሀቅ እንዳለ እውነታውን ይንገሩኝ ስለራስዎት። እኔ የለኝም። በወንደላጤነት ነበር የምኖረው። በአጋጣሚ እሷ ጋር ስንገናኝ የተዋወቅን ትዳር ጀመርን ማለት ነው። አሁን ደስተኛ ኖት ባሉበት ሁኔታ ላይ? አዎ እስካሁን እግዚአብሔር ይመስገን ደህና ነው። እንግዲህ ሁሉ ነገር ሰላም ነው። ትንሽ ቅርብ ጊዜ ስለሆነ ቸኩሎ ማመስገን ለማማት ያስቸግራል የሚባል ነገር የለም። ስለዚህ እስካሁን ደህና ነኝ። ወደፊት እንግዲህ ፈጣሪ ያውቃል። ቤተሰብስ ምናምን? ቤተሰብ ያው ብቸኛ ነኝ የምኖረው። ትዳርም የለኝም። ቤተሰብ ምናምን የለም እዚህ? ወንድም እህት ምናምን? አይ ወንድም እህትማ አለኝ። ወንድም እህት አለኝ አሉኝ። ቤተሰቦች ስጋ ዘመድ ብዙ ነው ያለኝ። እንደውም በትዳር ሁኔታ ነው ያልሁት እንጂ። እስኪ ምን ይመስላል ትውውቃችሁ? እንዴት ነበረ? እንዴት ተዋወቃችሁ? ከዛስ እንዴት ወደ ትዳር ልትገቡ ቻላችሁ? አዎ እንግዲህ አጋጣሚ እዛ የምሰራበት ቦታ መታ የሆነ ጉዳይ ነበራትና እዛ ተዋወቅኩን። እንደምን አለሽ ምናምን ስል እንደዚህ እንደው በአጋጣሚ ስለ ትዳር ስለምን እያወራን ነበር። ስናወራ ትዳር እንደሌላት ስትነግረኝ እኔም እንግዲህ ብቸኛ ነኝ ምን ይመስልሻል ስንል ያው ቀጠሮ ሰጠች። በቀጠሮዋ ቃሏን አክብራ ተገናኘን። ከዚያ ትዳሩን ለመመስረት በቃን። ምን ያህል ጊዜ ሆናችሁ? ምን ያህል ጊዜ ሲቀጠሮችሁት? ቀጠሮው አንድ 15 ቀን አካባቢ ነው። ስልክ ተቀያየርንና ተደዋወልን። ማለት በ15 ቀን ጊዜ ውስጥ ነው ቀጠሮ እንትን ብሎ ወደ ትዳር የገባችሁት? አዎ እንደው በስልክ አወራን ምናልን አንድ ቀን በአካል አወራን እና ከዛ በስልክ እንዴት ነው አሰብሽበት ወይ ምናምን አልሆኝ። እሱ እንግዲህ አለች። በዛው ተስማማና በዛው እንግዲህ አንድ 6 ወር ሆኖናል። እንግዲህ መልካም። እስኪ ወደ እህቴ ወደ አንቺም ልምጣና ማለት ማወቅ የምፈልጋቸው ነገሮች አሉ። እንደነገርኩሽ ከዚህ በፊት ባለትዳር እንደነበርሽ አውቃለሁ። አዎ ባለትዳር ነበርኩ። ባለቤትሽም እንደሞተ አውቃለሁ። አዎ በድንገት ባለቤትሽ ከሞተ እንግዲህ አሁን ኦልሞስት 8 ወር ነው አካባቢ ነው አይደል? አዎ ወደ 9 ወር እየሄደ ነው። እስኪ እንዴት ነበር የነበረው ነገር? ባለቤትሽን እንዲሞት ያደረገው ነገር ወይም ወደ ሞት የወሰደው ነገር ምንድን ነበረ? ታማሚ ነበር። ልቡን ያመው ነበረ። ክትትል ነበረው። በድንገት በቃ አረፈ። የልብ ታማሚ ስለነበረ? አዎ የልብ ታማሚ ስለነበረ ነው። እኔ ግን የሰማሁት ምንድነው ሰዎች እንደገደሉት ነው መረጃውን ሰምቼ ሳፈላልግ የነበረው። ሰው ብዙ ሊያወራ ይችላል። እሱ ከኔ ውጪ ብዙ ቅምጦች አሉት። ታውቂ ነበር አንቺ? እንደዚህ አይነት ሁኔታ እያመሸ ሲገባ እየጠጣ ምናምን ነበረ እና እንደዛ ሊሆን ይችላል። ህመሙም ስላለ እኔ እንደዛ ነው የምለው እንጂ ሰዎች የሚያወሩትን ወሬ እኔ ምንም አላውቅም። በትክክል በልብ ህመም ነው የሞተው? አዎ የክትትል ላይ ነበረ። ያመዋል። ብዙ ጤነኛ አልነበረም። መጠጥም ይጠጣ ስለነበረ በዛ ምክንያት በድንገት ህይወቱ አልፏል። ምን ያህል ጊዜ ነበረ ከሱ ጋር የቆየሽው በትዳር? ከሱ ጋር እንዴት ነበር የተዋወቅሽው? በልጅነታችን ነው፣ እንዳሁኑ አልነበረም። በልጅነታችን ነው። በትዳር አንድ 12 ዓመት አብረን ኖረናል። ልጆች አላፈራችሁም? ልጆች አልነበረም። ልጆች አላገኘም። እንደ እድል ሆኖ ልጅ አልወለድንም።
አብረን እየኖርን ነበርና እሱ ያው ልጅ ለመፈለግ እኔ ልጅ ለመውለዴ እንደሚሞክር እሰማለሁ። ማለት ከተለያዩ ሴቶች ጋር ይሄን የሚያደርግ የነበረው ልጅ ለማግኘት ስለሚፈልግ እንደዛ አይነት ፍላጎት አለው። እኔ ደግሞ እንለያይ ሲለኝ ንብረቴን መበተን ስለማልፈልግ እንደዚህ አይነት መፍትሄ ነው ብዬ ስለማላስብ አልተስማማሁም ነበር። እስኪ እንዴት ነበር የተዋወቃችሁት? ከዛ እንዴት ወደ ትዳር ልትገቡ ቻላችሁ? የተዋወቅነው አዳማ ውስጥ ነው። እኔ ለስራ ተቀይሬ ሄጄ ነው። እዛ ተዋወቅን፣ ተግባባን። በዛን ጊዜ ወጣቶች ነበርን፣ ጥሩ ግንኙነት ነበረን። ትዳር መስርተን አብረን በጋራ መኖር ጀመርን። ቤት ሰርተን ንብረት አፍርተን በኋላ እንደ እግዚአብሔር ፍቃድ ሆኖ ልጅ አላገኘንም። በዚህ ምክንያት በዙም ትዳራችን እየቀዘቀዘ መጣ እና እሱ ሌላ ልጅ እንደሚፈልግ ምናምን አልፎ እንደዚሁ ስንጨቃጨቅ ይናገራል። ያው ከጋብቻ ውጭ የሚመጣ ልጅ ደስተኛም ስላልሆንኩ እግዚአብሔር ሲሰጠን ነው ብዬ ስለማስብ እንደዚያ እያለን እየኖርን እያለ እሱ በመሀል ትንሽ የጤና እክል ገጠመው። እየታመመ ክትትል ላይ እያለ ሐኪም ቤትም እንደዚህ እያለ ጸበልም እያለን በድንገት አረፈ። ማለት ትንሽ ግራ የሚያጋባ ነገር አለው። ባለቤትሽ የሚያጋባ ነገር የለውም። አንተ በጣም እያጨናነቀኝ። ምንድን ያጨናነኩሽ? ምንም በማታውቀው ነገር ቤቴ ድረስ እኮ ለማወቅ እኮ ነው የመጡት። እሱ ለማወቅ አይደል? አንተ የምታውቀውን ነገር እኮ ነው ያላውቀው። አንተ እኮ ነው እየነገርከኝ ያለው። ከአንተ እየሰማሁ ነው እኮ ነው። አሁን የባለቤትሽን አሟሟት ነው እያጠና ያለሁት። ነገርኩህ እኮ የልብ ታማሚ ነበር፣ በድንገት አረፈ አልኩህ እኮ። ታዲያ የሕክምና ማስረጃው ለምን እንደዛ አይልም? የልብ ታማሚ መሆኑን ለምን ታጣራለህ? ጋዜጠኛኛ አላልከኝም እንዴ? እኮ ለምንድን ነው የልብ ታማሚ መሆኑን የሚገልጽ ነገር የለም። ሲጀምር ደግሞ ከአንቺ ውጪ የልብ ታማሚ መሆኑን የሚያውቅም የነገረንም ሰው የለም። እኔ ሚስቱ ስለሆንኩ እኔ ነኝ የማውቀው። እኔ ባለቤቱ ነው። ባለቤት 12 ዓመት ኖርን እያልኩ 12 ዓመት ነው ትዳር ቆየሽ። ባለቤትሽ ከሞተ ወር ወይም 2 ወር ሳያልፈው ሌላ ትዳር መሰረትሽ። አካባቢሽን ለቀሽ መጣሽ። የነበራችሁን ንብረቶች እንዳለ ሸጠሽ ወጣሽ። ይሄ ምን ለምንድን ነው የተደረገው? የሁሉ ነገር በፍጥነት እኔ ድሮም እዛ መኖር አልፈልግም ነበር። ከሱ ጋር ስንጋባ ነው እዛ የኖርኩት እንጂ እኔ የምኖረው እዚህ አዲስ አበባ ነበር ድሮ። ስለዚህ እሱ ሲሞት ብቻዬን ስለሆንኩ ልጆችም ስላልነበረኝ ቤተሰቦቼ እዚህ ስላሉ ያንን ንብረቴን ሸጬ ወደዚህ መጣ። ምን ነው ያልገባህ? እኔ ያልገባኝ ነገር ምንም እሺ አርጊው፣ መብትሽ ነው። ሁሉ ነገር ማድረግ መብትሽ ነው። በፈለግሽው ፍጥነት ማድረግሽ ትክክል ነው። እሺ እሱን ልቀበልሽ። ግን ባለቤትሽ የሞተበት አሟሟት ላይ ቀጥታ አንቺ እጅ ያለበት ነው። እጅ ያለኝ ማስረጃ አንቺ ባለቤትሽ በሞተበት ሰዓት ላይ የት ነበርሽ አንቺ? ቤተክርስቲያን ሄጄ ነበረ። እንደ ሁሌውም እሱ ቤት ነው የሚሆነው። የዛን ቀን ሰንበት ነበር። ቤተክርስቲያን እኔ ሄጄ መጣሁ። ስመጣ ዝልፍልፍ ብሎ ሶፋ ላይ አገኘሁት። ሶፋ ላይ ነበር የነበረው? አዎ። ከዛ ድረሱልኝ ብዬ ያው እንደ ሁሌም ልቡን ስለሚያመው ብዬ ጎረቤቶቼን ጠራ። ይዘነው ወደ ሆስፒታል ሄደን አረፈ። እኔ እጅ ላይ ያለው ማስረጃ ግን ማለት ነው አንቺ እንደምትይው ሶፋ ላይ ተዘለፍልፎ ወድቆ ልብ ድካም ተነስቶበት ሳይሆን የሆነ ሰው ሆን ብሎ መርዝ አዘጋጅቶ ሰጥቶት መርዝ ስለወሰደ ነው የሞተው። ማንም እንደዚህ ሊያደርግ አይችልም። ይሄንን አንተ የምትነግረኝ ታሪክ አዲስ ነው። ከየት እንዳመጣኸው አለ ሄደ ታውቂያለሽ? አውቃለሁ። ባለቤትሽም ደግሞ አንቺ ስትመጪ ቤት ውስጥ አይደለም ያገኘሽ። እኔ ቤት ውስጥ ነው ያገኘሽ። ሆስፒታል ከደረሰ በኋላ መሞቱ እኔ ነኝ ራሴ ነኝ። ጎረቤቶች ይዞት እንደሄዱት ጎረቤቶቼ እኔ ከጎረቤቶቼ ጋር ሆኜ ነው የወሰድኩት። አንተ ከኔ በላይ ታውቃለህ እንዴ? ስለ ባለቤቴ እኮ እኔ ነኝ ትክክለኛ መረጃ ያለኝ። ከቤተ ክርስቲያን ስመጣ አገኘሁት። ብዬ ጎረቤቶቼን ጠራው። እንደ ባህሉ ሰው በቤት ውስጥ አንድ ነገር ሲያጋጥመው ብሎ ይጠራ የለ እንዴ? እንደዛ ጠራሁና ጎረቤቶቼ ጥሩ ጎረቤቶች አሉኝ። ከነሱ ጋር ይዤ ሆስፒታል ሄድኩኝ። ታዲያ ለፖሊስ ምን ብለሽ ነው ቃልሽን የሰጠሽው? ምን ብዬ እሰጣለሁ? እንደዚሁ በቃ በድንገት ከቤተ ክርስቲያን ስመጣ ቤት ውስጥ ሁሉም ስለሚያመው አዲስ ነገር አይደለም እንደዚህ ሆነ ብዬ ነው። ይኸውልሽ ለፖሊስ የሰጠሽውን ቃል ሙሉ ለሙሉ አይቼዋለሁ። ፖሊስ የሰጠሽው ቃል 2 ሰዎች ቤት ድረስ መጥተው ባለቤትሽን መርዘው እንደገደሉት ሪፖርት የሚያደርግሽ አመለከትሽም እሱ ነው። በሰዓቱ እኔ ደንግጬ ነበር። ወይዘሮ ይሽልሽ 2 ሰዎች 2 ግለሰቦች ቤቴ ድረስ ምን አመጣው ብዬ ተጨንቄያለሁ። እንዴት ሊመጣ ቻለ ብዬ ፖሊስ ለምን ቤቴ መጣ ብዬ ባለቤትሽ የሞተበትን አሟሟት ለማጣራት ስለሚፈልግ ልቡን ያመዋል። ምንም አዲስ ነገር እሱን የሚያስረዳ ምንም አይነት የሕክምና ማስረጃ እኮ የለሽም። እኔ እኮ ነኝ የማውቀው። ይሄን ያህል እኮ የተጋነናል። ሁሉም ሰው ልቡን ያመው የለ እንዴ? ባለቤቴ ልቡን እንደሚያመው እኔ ነኝ የማውቀው እኮ። ልቡን እንደሚያመው አንቺ ነሽ የምታውቂው። ልብ ደግሞ የሚታመም ሰው ድንገት ነው ጸጥ የሚለው። ምን አዲስ ነገር አለ ታዲያ? ፖሊስ ለምን ምርመራ አደረገ? አሻራ ለምን ተነሳ? ይሄ የተለመደ ነው በሀገራችን። ሰው ሞቶ ሲገኝ እንደዛ ነው እኮ። ከዛ በኋላ ግን አንቺ ግን የሰጠሽው ቃል ምንድን ነው? ከጎረቤቶችሽ በሰማሽው መረጃ መሰረት 2 ሰዎች ቤት ገብተው እንደነበረ ደንግጬ ነው
መረጃው እንደገደሉት ነው የሰጠሽ? ደንግጬ ነው በሰዓቱ ደንግጬ ነው። ይሞታል ብዬ አልጠበቅኩም። ደህና ሰው ተተወታ አንተ ታዲያ የሰዎችን ህይወት ማበላሸት ማለት ምን ማለት ነው? የቱኝ የማን ሁለት ሰዎች ክስ ያቀረብሽባቸው የጠረጠራቸዋለሁ እነሱ ከባሌ ጋር ግንኙነት አላቸው። ከባልሽ ጋር ግንኙነት ይኖራቸው እንጂ አልገደሉትም አይደል? እሱን ፖሊስ ነው የሚያጣራው። ፖሊስ መሄድ ያለበትን ርቀት ሄዷል። ማጣራት ያለበትንም ማጣራት የህግ ስራ ነው። እኔ እንዲህ ነው እዛ ግን የሁለቱ ሰዎች በሰዓቱ ባለቤትሽ የሱ ቅምጦች ስለነበሩ እኔ የምጠረጥረው እነሱ ነው። ባለቤትሽ ግን ሲበላበትም የነበረው ሲጠጣበትም የነበረው ዕቃ በኤግዚቢት ሄደው ላይ አሻራ የተገኘው አንቺ ብቻ ነው። እሱን በሂደት የምናየው ይሆናል። የተገኘው አሻራ አንቺ ብቻ ነው እያልኩሽ ነው። እኔ አልነበርኩም። እኔ የምጠረጥረው እነዛን ነው። አንተ እኔን እንደ ገዳይ እያየኸኝ ነው። ታዲያ ሌላ አሻራ እንዴት ሊኖር አልቻለም? እዛ ላይ የዛን ቀን ስንት ትርምስ አለ። ጎረቤት ሁሉ በድንጋጤ ቤቴ ሞልቶ የለ እንዴ? የስንት ሰው እጅ ይነካል። እኔ በዛን ጊዜ ምን አስተውላለሁ? ደንግጫለሁ። ምን እያልከኝ ነው? እስኪ እንዴት ነው ባለቤትሽ መሞቱን ወይ ማረፉን የሰማሽው? ወይ ጉድ! እንደ አዲስ ትጠይቀኛለህ እንዴ? ጠዋት ቤተክርስቲያን ሄጄ ነበረ። ስመጣ ሶፋ ላይ ተዝለፍልፎ አገኘሁት። ስጠራው አይሰማም። ከዛ ብዬ ጎረቤቶቼን ጠራው። መጣን። እንደ ጎረቤት ይዘነው ሄድን። እንደደረሰ አርፏል፣ ያረፈ ነው ያመጣችሁት አሉ። ልቡን ያመው ስለነበረ በቃ እንደዛ ነው። አሁን አንተ እኮ እኔን ራሴ ልክ ስገለው እንዳየህ ነው እኮ እያደረክኛለህ። እኔ እንደዛ አላሉ። እንዲህ ከማለት አይተናነስም። በእርግጠኝነት መረጃዎች እንዳለ የሚጠቁሙት ወደ አንቺ ነው። እኔ ደግሞ መረጃዎቹን የሚጠቁሙት ወደ እነዛ ወደ እሱ ቅምጦች ነው። የእሱ ቅምጦችንማ አንጥተን ይኸውልሽ እኮ አንጥተን የሚያስፈልገው ምርመራ ተደረገባቸው። እኔ አዳማ ድረስ የተጓዝኩትና ሄጄ ያስረከብኩት ያንቺን ቤት አጣርቼ እዛ መልቀቅሽንም ወደዚህ መመለስሽንም ሰምቼ ዛሬውኑ እኔ አለመኖሬን አውቀው እነሱ ቤቴ ምን ይሰራሉ? የእሱ ሽሞች አላውቅም። እነሱ የራሳቸው ለምን ይመጣሉ? ቤቴ አንድ ባለትዳር ቤት ቅምጦቹ እንዴት ሊመጣ? እኔ አለመሄዴን እኮ አውቀው ነው። እንዴት አወቅሽ? ጎረቤቶች የነገሩኛ። ባለቤትሽ ብዙ ሰዎች ይነግረኝ ነበር። ስለነሱ ወራሽ ነበር። ልጅ መውለድ እንደሚፈልግ ይነግረኝ ስለነበር እያመሸ እየጠጣ ይመጣ ስለነበረ የት ያመሻል ብዬ እጠብቃለሁ። ብቻውን መቼም አያመሽ። ከሁለት ጓደኛሞች ጋር እንደነበረው ታውቂያለሽ? ቅምጥ እንደነበረ እሱን እኔ ሁለት መሆናቸውን ካረፈ በኋላ ነው ያወቅሁት። ግን ሴት እንዳለችው እንደዚሁ መረዳት አያቅተኝም። ይሄን ያህል እኮ ይሄን ለመረዳት እውቀት አይጠይቅም። ምን ሆነ ነው አንተ? እኔ ከሱ ሞት ይልቅ አንተ እየበጠበጥከኝ ነው። ወይዘሮ እሺ ይኸውልሽ ራስሽን ነፃ እንድታወጪ እድል እየሰጠሁሽ ነው። ጋሼንም ግራ እያጋባ ናቸው ነው እዚያ ቁጭ አድርጌ እያወራሁሽ አለሁ። አንተ እኮ ነህ ድንገት መተህ በቤቴ ለባለቤትሽ መሞት ምክንያት አንቺ ቀጥታ እጅሽ አለበት እያልኩሽ ነው። እሱን ደግሞ ማስረጃ አለኝ። እኔ ንጹህ ሰው ነኝ። በባለቤት ስም የነበረውን ነገሮች እቃዎች እንዳለ ወደ ራስሽ እንደጠቀለልሽ አውቃለሁ። ለቤተሰብ ራሱ ድሮም ያመው ስለነበረ በስሜ ቀደም ብዬ በስሜ ነው ያደረኩት። ከመሞቱ በፊት በእኔ ስም ነበር። ግን የሚያሳዩት መረጃዎች እንዳለ የሚያሳዩት ከመሞቱ በፊት አይደለም፣ ከቦታ በኋላ ነው። ሁሉ ነገር እንደወሰድሽ መሸጥ የጀመርሽበት ሰዓት ላይ እያንዳንዱን እቃዎች መሸጥ የጀመርሽበት ሰዓት ነው። በሕክምና ምክንያትም ተመናምነን ስለነበረ ገቢ ስላልነበረ እየሸጥን ነበር ንብረታችን። ባለቤትሽ ግን በሽታ እንዳለበት እኔ አላውቅም፣ የነገረኝም ሰው የለም። ሰው እንዴት ያውቃል? ከኔ በላይ ማን ያውቃል? እሱ ሴት አግኝቶ ነው ለአንተ የሚነግርህ። ሰው ሞታለሁ እንዲህ አይነት በሽታ አለብኝ ብሎ ያወራል እንዴ? እንዲህ አይነት ታሪክ አለ እንዴ? ጋሽ ስለዚህ ታሪክ የሚያውቁት ነገር አለ? ኧረ በምንም ታምር እኔ አዲስ ነገር ነው አሁን የምሰማው ያለ ነገር። ምንም እንጂ የሚያውቁት ነገር የለም። ምንም የማውቀው ነገር የለም። በጣም የሚያስፈራ ነገር፣ በጣም አስቸጋሪ ነገር ነው አሁን እየሰማሁት ያለ። ባለቤቱትን በጣም ያምኗታል? ያምኗታል? እኔማ አምኛት ነው እንግዲህ ይሄ ነገር ሲመጣ ነው እንጂ አምኛት ተነጋግረን ሰላማዊ ሰው እንደሆነች ነግረን በትዳር ላይ እንደሌለች ነው እኔም እንደሌለኝ ተናግሬ ይሄን ትዳር ቀድማ እንዳገባች ያውቁም ነበር ከዚህ በፊት? አላውቅም። ዛሬ ነው እየሰማሉ? ዛሬ ነው እየሰማሁ ያለሁት። ወይዘሮ እሺ ለምንድን የደበቋቸው? አሁን ለሱ መንገር አስፈላጊ ነው? ከሱ ጋር ተገናኘን መስሪያ ቤት ወይቼ በስራ አጋጣሚ ለጉዳይ እሱ መስሪያ ቤት ሄድኩ። እሺ የማስፈጽመው ጉዳይ ነበረኝ። እሱ ተባበረኝ። በዛ ተዋወቅን። አንድ ቀን ተቀጣጠርን፣ ስልክ ተለዋወጥንና እንዴት ነው ህይወትሽ ምናምን አለኝ። እኔ እንደዚህ ብቻዬን ነው የምኖረው፣ እንደዚህ ተባባልን፣ ተግባባን። እኔም ብቻዬን ነው የምኖረው አለ። በቃ ዋጣጭ ያገኘው ጌታዬ ተመስገን ብዬ ከሱ ጋር ተግባባን፣ አብረን መኖር ጀመርን። 6 ወር አለፈን። አሁን አንተ መጣን የበጠበጥከን። ባለቤትሽ ዋጣጭማ ከዚህ በፊትም ነበረሽ እኮ አይደለ? ለሱ እሱ ማስረዳት ትክክል ነው ብዬ ስላላሰብኩ አልነገርኩትም። እሱ ትዳር አለሽ ወይ ልጆች አለሽ ወይ ብሎ አልጠየቀኝም። እንደ እድል ሆኖ ልጅ አልነበረኝም።
አልኩት። በቃ ተግባባን። እንዲህ ታሪክ ውስጥም አልገባንም። ሀብት ንብረትስ እንዳለሽ ያውቃሉ? አያውቅም። ሁሉን ነገር አንቺ ሰብስበሽ መጥተሻል። አያውቅም? ባለቤትሽ አያውቁም? ምን የቁሳቁስ የቆጥሮ ነው እንደሚያገባኝ? እሱን ለምንድን ነው የሚጠይቀኝ? ማለት ትዳር ውስጥ ሲገባ እንግዲህ የኔ የሚባል ነገር የለም፣ የጋራ ነው የሚሆነው። እድሜ ምን ይኖረናል? ይሄን ያህል የተጋነነ ንብረት ምን አለና ነው? አንተ ከኔ በላይ አንተ ምን ታውቃለህ? ከባለቤትሽ የወሰድሻቸው ነገሮች አሉ እስከ ዛሬ 12 ዓመት። ምናልባት ባለቤትሽ ገንዘቡን እያባከነ ነው ብለሽ አስበሽ ለሌላ ሰው እየሰጠው ነው ብለሽ ሆን ብለሽ ነገሮችን አስተካክለሽ አንቺ እንደገደልሽው ያሉ ነው። 12 ዓመት ሙሉ ያፈራሁትስ የኔ ንብረት የቤት እመቤት ነበርሽ እኮ እንዴ! የቤት እመቤት ቢሆን ከአንድ ወንድ ጀርባ እኮ ጠንካራ ሴት አለች ይባላል። ብቻውን ነው እንዴ እሱ ያፈራው? የኔ ጥንካሬ እኮ አለ። አክቹአሊ የሱ ጥረት ነው ነገሮችን ሁሉ ያስተካከለው፣ የሱ ጥረት ነው። አንተ ከኛ ጋር ትኖር ነበር እንዴ? ምን ታውቃለህ? እኔ ጉድ እኮ ነው። ወይዘሮ ይሽልሽ በጣም ደክሞኛል። ከረጅም እኔ ራሴ በጣም እያደከምከኝ ነው። በድንገት ቤቴ መጣክ ዱብዳ እያወራ ነው። አሁን ይሁን ኑሬ ከዚህ በኋላ ይበጣል። እኔ በባለቤትሽ ሞት ዙሪያ እጃቸው ይኖርበታል ብዬ የማሰባቸውን ሰዎች እንዳለ ለህግ አካል ያሳልፈ እየሰጠው ነው። ሄድና እነዛው ሽሞቹን አሳልፈ ስጣ። እነሱም በህግ ጥላ ስር ነው ያሉት። በቃ እነሱን አስመርመራ አዛ ታውቂያቸዋለሽ? እነሱን እኔ ባለቤቴ የሞተ ቀን አንዷ ቤቴ ውስጥ አግኝቻታለሁ። አንቺ ነበርሽ በሳቱ ነበር? ከቤተ ክርስቲያን ስመጣ እያልኩ እኮ ነው። አንዷን አገኝቻት። አንዷ ቤቴ ውስጥ ነበር። አንደኛዋስ? እኔ እሷንማ የዛን ሆስፒታል ነው ያየኋት። እነሱ ሁለቱ ይተዋወቃሉ መሰለኝ። አንዷ ቤት ነበረች፣ አንዱ ሆስፒታል መጣች። አዎ እኔ የእሱ ሽማ መሆናቸውን ሲደነጋገጡ ጊዜ ምን አስደነገጣቸው እነዚህ ሰዎች ከኔ በላይ ብዬ ዘመድም መስለውኝ ነበር። በኋላ ዘመድ አይደሉም። ጉድ እኮ ነው። እኔ ብዙ ጠይቄያለሁ እንዳለ አካባቢውን ጥቁር አባይ የሚባሉ እንዳለ ዞሬ አጣርቻለሁ፣ ጠይቄያለሁ። ስለ አንቺም ስለ ባለቤትሽም አሁን ስለምትኝም ታሪክ ጠይቄያለሁ። አንቺ ጋር ከመምጣት ኢቭን የአንቺን አድራሻ አግኝቼ የመጣሁበት መንገድ እንዴት ማለት ስታስቢ ራሱ ከዚህ ሁሉ ጊዜ በኋላ ቢያንስ ኦልሞስት አሁን 9 ወር ነው አይደለ? ከ9 ወር በኋላ እንዴት የህግ አካል አንቺን ፍለጋ አካባቢሽን ምንሽን ተሰውረሽ ያለሽበት ቦታ ላይ እንዴት ሊመጣ ቻለ ብለሽ አልጠየቅሽ? አካባቢ ለቅቄ ቦታ መቀየር መብቴ አይደለም? መብትሽ ነው። እና ግን እኛ እንዴት አንቺ ጋር ልንደርስብሽና ይህንን ኬስ ከአንቺ ጋር ልናወራ ቻልን የሚለውን ነገር እንዴት? ይሄ እኮ የጋዜጠኛ እኮ ለራሱ ይሄንን ስራ ይሰራል። ዝም ብሎ ከመሬት ተነስቶ ስራው ያንን ፈጥሮ ያንን ማለት አይደል እንዴ? እናውቃለን እኮ ስለ ጋዜጠኛ እኮ እናውቃለን። ጠዋት ተነስቶ የሆነ ታሪክ መፍጠር፣ ሰው ቤት መሄድ። ይሄው ዛሬ አንተ መተህ በድንገት እንደበጠበጥከኝ ምንም እየበጠበጥኩሽ ኑሮዬን ሁሉ እኮ ማወቅ ፈልገው። እሱ ምንም የሚያውቀው ነገር የለም። ተስማምተን በፍቅር እየኖርን ነው። ይሄው መተህ ከዛሬ ጀምሮ እንግዲህ እንደበጠበጥከን ነው የሚሰማው። እሳቸው ትልቅ ሰው ናቸው አይደል? አዎ እኔም ትልቅ ሰው ነኝ እንደምታይ እኮ። እሳቸውን ህይወት የሚረብሽ ነገር አይደለም እያደረኩ ያሉት፣ ግን እሳቸው መጠበቅ ካለባቸውም ካሉበት አደጋ መጠበቅም ስለሚገባኝ ነው። ምክንያቱም አንቺ ለቀድሞ ባለቤትሽ ስላልተመለሽ አሁንም እዚህ ጋር የምፈልጊው ነገር ካለ ከማድረግ ወደኋላ እንደማትይ አውቃለሁ። ያንን መግደሌን እርግጠኛ ነህ? አሻራሽ ተገኝቷል። አሻራሽ ተገኝቷል። እሱን መንግስት ይጠይቃል። ከዛ በኋላ ደግሞ አንቺ ለቅሶ እንኳን 40 እንኳን ሳይሞላ አካባቢ ለቀሽ መተሻለ ወደዚህ። አሁን እኔም በምንም ተአምር ማለት ነው በምንም ተአምር ይሄ ሁሉ መስረጃ ይዤ አንቺን ትቼሽ የምሄድበት ምንም ምክንያት የለም። በጣም የሚገርም ነገር ነው ዛሬ የኔ ጌታ። አሁን ከአቅሜ በላይ ይሆናል። በጠዋት ቤቴ መተህ እየበጠበጥከኝ ነው። እየሰማሽኝ ነው? ተረጋጊና ቁጭ በይ። ወይዘሮ ይሻት በለኝ። ውጣልኝ ከቤት። ተረጋግተሽ ቁጭ በይ። ይኸውልሽ ተረጋግተሽ ቁጭ በይ። ጋሼ ሰው ቁጭ በሉ። እሱ የማያውቁት ብዙ ነገር አለ። ውጣልኝ ብያለሁ። ገና ብዙ የማወራው ጉዳይ አለ። ቁጭ በይ። የምታወራው ነገር የለም ከኔ ልጋ። ተረጋጊና ቁጭ በይ። እየሰማሽኝ ነው? ተረጋግተሽ ቁጭ በይ። እባክህን በህግ አምላክ እንዲያስቀምጡሽ አደርጋችኋለሁ። ማንም እኔን በትክክል ሊያስቀምጠኝ ቁጭ በይና ማወቅ የምፈልገው ነገር ንገሪኝ። አንተ ዝም በል። ዝም ብሎ እኮ ነው የሚበጠብጠኝ ያለው። ሰው ዝም ብሎ የማንንም ወሬ እያመጣ አንተ ተቀብለህ ኑሮን ትበጠብጣለህ እንዴ? ሰው ስንት ነገር ይላል። ግዴታ ነው። ይሄንማ እንደውም ጥሩ ስራ ሰሩ ተብሎ ነው እንዴ? እንደዚህ ምንድን በጠዋት በድንገት መጡ ቡና እንኳን ቆይ ምንድን ነው የሚያናድድሽ? አሁን እኔ ይኸውልሽ ባለቤትሽን ሰው ገድሎት ከሆነ የባለቤትሽን ታሪክ ነው እያጣራለታ ገዳዩን ለማግኘት ነው። አንቺ በሽተኛ መሆኑንማ እየነገርሽኝ ነው። እኔ ግን የእሱ ሞት አዲስ ነው እንዴ? ምንድን ነው የምትፈልገው ከኔ? በድንገት መተክ ቤቴ ድረስ የምትበጠብጠኝ? ወይዘሮ እየሰማሽኝ ነው? እየሰማሁ ነው። ይሄን ሁሉ አሁን መረጃዎች እንዳለ የሚያሳዩት አንቺ እንደገደልሽ ነው። መረጃ አትበለኝ። አንቺ እንደገደልሽ ነው እያሳዩ ያሉት። እኔ
አልበደልኩትም። እንዴት ሰው ባሉ ሐሳብሽ ምን እንደሆነ ምን በድሉኝ አላቅም። ምናልባት ከአንቺ ውጪ ስለሚሄድ ወይ ደግሞ ሀብት ንብረቱን ስለምትፈልጊ ቀላል መንገድ እኮ አለ። ከኔ ውጪ ቢሄድ ውሽማ ሴቶች ጋር ቢያስቀምጥ ብዙ መንገድ አለ። መፋታት መፍትሄ ነው ተስማምተን። እሱም መግደል ምን አመጣው? በምን ሳሰብኮ ነው ያላሰብኩት? ምናልባት ቅናት ስላለብሽ ወይ ደግሞ እንደተባለው እኔ በዚህ እድሜ ንብረቱን ስለምትፈልጊ ሀብቱን ስለምትፈልጊ። ኧረ በስመ አብ በል ይቅር ይበልክ። አሁን እኮ እየተናደድሽ ያለሽበት ሁኔታ እኮ አልገባኝም። እንዴት ብለሽ እሺ፣ ቆይ እነዚህን ሰዎች ህይወት ለመበጥበጥ ስለፈለግሽ ነው? ውሽማዎቹ ናቸው ተብዬዎቹን ቤቴ ድረስ ለምን መጡ? አንተ እኔን እንዴት መረዳት? ቤትሽ ድረስ መጡ። እሺ ቆይ ቤትሽ ድረስ መጡ። እኔ በሌለሁበት እኮ ነው። ያው አንቺ በሌለሽበት አንደኛዋ ቤትሽ መጣች። አዎ መጣች። አንደኛዋ ደግሞ ሆስፒታል መጣች። አዎ ከዛ እነሱ ተነጋግረዋል፣ ይተዋወቃሉ። እኔ ነኝ የማላውቀው ሞኞ። ከዛ እሺ እነሱ ገደሉት ብለሽ ለፖሊስ ቃልሽን ሰጠሽ? አዎ በቤቴ ውስጥ አገኘኋት። እንደውም ከቤተ ክርስቲያን ስመጣ አገር ሰላም ብዬ አንተ እኔ ላይ ምን ነው ጭጭ አልክ? ከዛስ ለምንድን ነው እነሱ እንደገደሉት ለፖሊስ ቃልሽን ከሰጠሽ በኋላ ከምን እንደደረሰ ጉዳዩ እንኳን ዞር ብለሽ ለፈጣሪ ሰጥቼው ወይዘሮ እሺ በጣም ልታታልኝ እየሞከርሽ እባክህን ወይዘሮ እሺ አትበለኝ 10 ጊዜ ስሜ ነው እሺ በቃ ውጣልኝ በህግ አምላክ ብያለሁ ውጣልኝ ጋሼ እስኪ አታስወጣውም ዝም ትላለህ አንተ አይ ማጣራት ትንሽ እንዳስቸገርኩ ተገባኝ ማጣራት አለበት ስለሷ በደንብ ያውቃሉ ጋሼ አበት ስለሷ ብዙ የሚያውቁት ነገር አለ ብዙም አቀበልም ትዳር እንግዲህ ንገረው ስለኔ ትዳር እንደሌላት ብቸኛ እንደሆነች ልጅ እንደሌላት ነገረችኝ እኔም እንደዚያ ስለሆንኩኝ አብረን እንግዲህ ትዳር እና ልጅ አይታል እኔ ጋር ስንኖር ያለውን ህይወታችንን እንምራስ እንግዲህ እግዚአብሔር እስካለው ድረስ በሚል ተጋባን። ሌላ ምንም አውቀው ነገር የለም። ይሄን ታሪክ ምንም የምታውቀው ነገር የለም። የሚመጣም ነገር የለም። በቃ ይኸው ነው። ሰላም ነው። ይኸው እንግዲህ እያየው ነው። ዘንድሮ የምንሰማው ብዙ ነገር አይደለ እንዴ? ጋዜጠኛ ነኝ ፖሊስ ነኝ እያለ ሰው ህይወት የሚበጠብጥ ቢሆንም መጣራቱ መሆኑን ራሱን የምን ማስረጃ ግድ ነው። ምንድን ነው የሚጠራው? ያው የሚጠይቅሽን እንግዲህ መለስኩለት እኮ ሳትና እንደዚህ እንድመልሽ ሊመፈልገው ምንድን ነው የሚያናድድሽ? መለስኩለት እኮ ከዚህ በላይ ምንድን ነው የሚያናድድሽ ነገር ምንድን ነው? በድንገት መጣ ሳትናገር እሺ ብዬ ቤቴ አስገብቼ አስተናገርኩ። የጠየቀኝን መለስኩ። አንቺ ነሽ ገዳይ እያልከኝ እኮ ነው። አዎ በህግ አምላክ ገዳይ እያለኝ ነው እየሰማህ። አዎ እኔ ገዳይ አይደለሁም። ይጣራ ነፃ ከሆንሽ እኮ መውጣት ትችላለሽ። ምክንያቱም ምንድን ነው ዋናው ማወቅ የምንፈልገው ነገር ደግሜ አንቺ ወንጀለኛ ናቸው ብለሽ እንዲሰደዱ ያደረግሻቸውን ልጆች ይዤ መጥቼ ለህግ አሳልፌ ሰጥቻቸዋለሁ። አሻራቸው ክሮስ ቼክ ተደረገ። ፖሊስም ደግሞ ኬዙን ለምን በዛ መልኩ እንዳቆሙ አላውቅም። ገና ብዙ ማጣራው ነገር አለ። ኬዙ ቆሞበት የነበረው አሻራ ማች ማድረግ ስላልቻለ ነው የተወራ። ውጣልኝ ብያለሁ። በቃ ውጣልኝ። ከዚህ በላይ ምንም ማድረግ አልችልም። ምንም ነገር ሞታልኝ ሶጣ አንቺን ይዤሽ ነው የምሄደው። አንጠልጥዬ ይዤሽ ነው የምሄደው። ሶጣ እኔ ወንጀለኛ አይደለሁም። ወንጀለኛ ነሽ። ድብና አድርገሽ ወንጀለኛ ነሽ። ወንጀል ስሰራ ይታኛል። በህግ አምላክ ልብ አድርጉልኝ። መጣራት አለበት። እንዴነችና እሺ ውጣልኝ። በህግ አምላክ ውጣልኝ። እሺ ቁጭ በይ። ተረጋግተሽ ቁጭ በይ። ውጣልኝ። የሰማሽ ነው። ቁጭ በይ። በቃ ውጣልኝ። ከአቅሜ በላይ እኔ አልወጣም። ሶጣ ይዤሽ ነው የምወጣው። እንዴ ተልኮብኝ ነው እንዴ መጣሁ? ሶጣ ይዤሽ ነው የምወጣው። ቀጥታ ወደ አዳማ ነው የምንሄደው። አልሄድም አዳማ ሸጬ ንብረቴን ሰላም ለማግኘት ብዬ የምትሄጂው እኮ ማለት ነው በባለቤትሽ ሞት እጅሽ ስላለበት ወንጀለኛ ስለሆንሽ ለህግ ተላልፈሽ ልትሰጪ እንጂ ወንጀለኛ አይደለሁም አልኩህ እኮ ነገርኩህ። አንተ ምን ነው ሙጭጭ አልክ እኔ ላይ? የእሱ ሞት ምን ነው አንገበገበክ? ስንቱ በየሜዳ ላይ እየሞተ ስንቱ ምስኪን እየሞተ ለምን አታዝንም? አንተ እውነት ተቆርቋሪ ጋዜጠኛ እኮ ምን ነው በባለቤት የሞት ብቻ እንዲገብግብ አደረገ? በህግ አምላክ ውጣልኝ። በህግ አምላክ እያለ አስወጣልኝ። እሺ መጣራት አለበት። አሁን ደግሞ ወይዘሮ ሆንኩ። መጣራት አለበት። ጋሼ እርሶስ ለምንድን ነው? እሺ ትዳር እንደነበሩት ሰምቻለሁ። እኔ እናንተ ቤት ከመግባቴ በፊት ብዙ ነገር አጣርቼ ነው የመጣሁት። ዝም ብዬ አልመጣሁም። ትዳር እንደነበሩት ልጆች እንዳሉት እሱን እንዳለ ፈተው ከእሷ ጋር ተጋብተው እዚህ ቤት እየኖሩ እንዳለ አውቃለሁ። ማን እኔ? አዎ እኔ ትዳር የለኝም ጋሼ። የማውቀውን ነገር አይካዱም። ቢኖረንስ ምን ችግር አለ? እኛ ከተስማማ ምን ችግር አለ? በትዳር ላይ ትዳር አይሆንማ። ትዳር የለኝም እኔ። 13 ቀበሌ አይደለም የሚኖሩት? ወንደላጤ ነኝ። ቆይ ጋሼ 13 ቀበሌ አልነበረ የሚኖሩት? 13 ቀበሌ ቢኖርም ትዳር የለኝም። ልጆችም እንዳሉ ታውቃለሁ። ትልልቅ ልጆች የደረሱ ልጆች እንዳሉት አውቃለሁ። አትናገርም? የወንድም ልጆች እንደምታሳድግ ተናግረኝ። ሰው እያታስወጣ ወይዘሮ ሸርሽ በማገባሽ አትይ። ወይዘሮ ሻት በለኝ እየደጋገም። እሱንም ደግሞ ውሸት አታስተምሪ። ወይዘሮ ሻት በለኝ። በቃ ልጅ የሚባለው ከአብራክ የወጣ ነው። እሷ እንዳላችሁ የወንድም ልጆች አሳድጋለሁን።
እነሱን እያስተማሩ በራሱት ስም ያለ ትዳር እንዳሉት ቤተሰብ እንደነበሩት እሱን ሁሉ አጥለው እንደመጡ አውቃለሁ። ይሄ ሰውዬ መጣብን ምናልባት ለጉድ ነው አስወጣው ከቤት የለኝም። አቶ መስፍን ይጣራ ብለህ እኔን እንትን ትላለህ። አሁንም አቶ መስፍን አንዴ ይሰሙኛል? አቤት። በደንብ ስለ እርሶ በደንብ አውቃለሁ። እሺ በደንብ አጣርቼ ነው የመጣሁት። ዝም ብዬ አልመጣሁም። ስመጣ ብዙ ነገር ጨርሼ ነው የመጣሁት። የእርሶ 3 ልጅ እንዳሉት አውቃለሁ። 2 ሴት 1 ወንድ ልጅ እንዳሉት አውቃለሁ። በጭራሽ በቅርብ ጊዜ ከ3 ወር ከ4 ወር በፊት አንደኛዋ ልጅት እንዳዳሩ አውቃለሁ። የወንድም ልጅ ማሳደግ አይቻልም። አንቺን አልጠየኩሽም አይደል? አንቺን የጠየኩሽ አይደለም። መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኖት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከ1 ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። አቶ መስፍን የጠየከኝን እኮ መልሻለሁ። አውቃለሁ ስለራሱ በደንብ። እኔ ልጅ የለኝም። እኔ እንዳለችው አሁን እሷ ስትከራከር እውነተኛ ነገር መስሎኝ እውነትም ትዳርን ለመጽ ነው የመጣው እዚህ። እኔ አሁን ውጣልኝ በቃ። አቶ መስፍን እውነቱን ስለተናገርኩ በጣም ቢሉ የወንድም ልጅ ነው። እኔ ይኸውልህ እርሶን ለመጠበቅ ነው አሁን እያደረኩ ያለሁት። ስለ እርሶ አውቃለሁ። ለምን ትዳሮትን ፈተው አዲስ ትዳር እንደመሰረቱ አላውቅም። ማወቅ የምፈልገው አስወጣው ይውጣ። እቺ ሴትዮ እዛ ጋር የሰራችው ወንጀል አለ። አሁንም ሌላ ወንጀል እንድሰራ እድል መስጠት ስለማልፈልግ ነው። እርሱን ከመጠበቅ አንጻር ነው ይህን እያደረግኩ ያለሁት። ለምን እሱን ትሰማዋለህ? ከቤት አስወጣው እንጂ ለምን የሚርበተበቱት የሚደነግጡት? አልተርበተበትኩም። ከዚህ በላይ ምንም የተርበተበቱት ትዳር ከሌሉት ልጆች ከሌሉት ለምን እንደዚህ አይነት ነገር ውስጥ ይገባል? አሁን ውጣልኝ። ነገርንህ እኮ የወንድሞቹ ልጆች ናቸው። አንቺን አልጠየኩሽም አልኩሽ እኮ። ባለቤቴ እኮ ነው እናገራለሁ። አንቺን አልጠየኩሽም። አንቺን የምጠይቅሽን ጥያቄ ትመልሽልኝ። መልሼ ጨርሻለሁ። አሁን በህግ አምላክ ውጣልኝ ወንድሜ። አዎ ይውጣ። የት ነው የምወጣው? እንደዚህ ትዳር ወደሚሄድበት የት ነው የምወጣው? ወደ የምትሄድበት ነው። ወደ ሌላ ስራ ደግሞ ሄደ የሰው ኑሮ በጥበጥ። በቃ እኛ በሰላም እንኖር። እኔ ሰው ኑሮ መበጥ። አዎ በጠዋት መጣ ባላሰብነው መልኩ ወይዘሮ እሺ ጋዜጠኛ ነኝ ብለህ በስነ ስርዓት በጨዋ ደንብ ሁሉን ነገር መለስኩልህ። አልገባህም። ልትረዳኝ አልፈለክም። ልረዳሽ ስለማልፈልግ ሳይሆን እንድትዋሽኝ ስላለ እየፈቀድኩልሽ ስላልሆነ ነው። ውሸት የለም። እኔ በዚህ እንደ ጎረቤቶች የሚያውቁኛል። ዋሽቼ አላውቅም። አንድ ውሸት ዋሽቼ አላውቅም። እንደው የምታወቀው ትዬሽ ያቀኛ ናቸው። እሺ ቆይ ታዲያ እሺ ናቸው እየተባልኩ ነው። ተመርዟል የተባለው እቃዎች ላይ ለምንድን ነው አንቺ አሻራ ሊገኝ ይችላል? አንቺ አሻራ በድንጋጤ ቤቴ አይደለ እንዴ ጠረጴዛውን ምን ጎረቤቶቼ ሲመጡብኝ ያን አንቺ በደረስሽበት ሰዓት ላይ ወደ ጓዳ ሰው አንቺ በደረስሽበት ሰዓት ላይ ፖሊሶች ቀድሞ ደርሰዋል። ፖሊሶች ቀድሞ እንደደረሱ አውቃለሁ። አሻራ ምናምን እየተነሳ ነው የደረሰው። አንቺ አነሳው ብርጭቆችን ከጠረጴዛ ላይ እኮ እያልኩ ነው። ንብረቴን ሰው ግር ብሎ ቤቴ ሲገባ ባለቤቴ ሲጠቀምባቸው የነበሩት እቃዎችማ ሄደዋል እኮ ኤግዚቢት ተብለው ሄደዋል። አንተ ነበርክ እንዴ እዛ ጋር? እኔ እኮ ግራ የገባኝ እኮ የሞተ ዕለት ነበር። እያንዳንዱን መረጃ አጣርቼ ነው የመጣሁት። ይኸውልሽ አንቺ ጋር ከመምጣት በፊት አሁን ብርጭቆቹ እኔ አሻራ የተገኘበትን ምክንያት ነገርኩ እኮ። በደግ አድርጌ ሰው ቤቴ ሲመጣ ሰውዬው እዚህ ጋር ተኝቷል። አንቺ ባለቤትሽ ሞቶ ጠረጴዛ ላይ ስላለ ዕቃ ነው የምትጨነቂው? ሰው ቤት በኩሉ ይግባ። ዕቃዬንማ ጠረጴዛ ላይ ነው እንዲሰው ሸፍናለሁ። ንብረቴን ስብስብ አድርጌ ወደ ጓዳ አድርጌ እንትን እላለሁ። እኔ ካሰብኩት በላይ እየሄድሽብኝ ነው። ከዚህ በላይ ምን ላደርግሽ እንደምችል አላውቅም። ምንም አታደርገኝም። በህግ አምላክ ውጣ አትለውም እንዴ? ውጣ አይደለም ይኸውልሽ አቶ መስፍን ይኸውልህ እርሶ ቁጭ በሉ፣ ዝም ብለው ቁጭ በሉ። አይደለም ወንጀለኛ ደብቀው ነው እያኖሩ ያሉት። አንተ ዝም ብለህ
አትናገርም እንዴ? እንደ ወንድ አታስወጣው። ወደ እኔ መጣ እኮ ዙር። ወይኔ ሰው ማለት እሱም በደንብ ስለማውቁት እኮ ነው። ሌላ ሚስት አለ የወንድም ልጅ አይደለም ወይ? በእናንተ ሀገር እንግዲህ የወንድም ልጆች አይደሉም ማለት በእናንተ ሀገር። በእኛ ሀገር ግን እናሳድጋለን። የወንድም ልጅ የጎረቤትም ልጅ ያድጋል። እባክህ ውጣልኝ አሁን በቃ አስወጣ። ልጆች አይደሉም ማለት በጣም እንትን ነው። እሺ ቆይ ከ3 ወር በፊት ነው አይደል አንደኛዋን የዳሯት? አንደኛዋን የወንድሞትን ልጆች ከ3 ወር በፊት ነው የዳሯት። ወርቅነሽን የወርቅነሽ ሰርግ መጥቶ ነበር ማለት ነው። ወርቅነሽ 3 ወር አሁን 4ኛ ወርቅነሽ መስፍን ወርቅነሽ መስፍን በሱ ስም ነው የምትጠራው። ምን ችግር አለ? እንዴት አወቅህ? እባክህ እንዴ ላይ በጣም እኮ ነው አጣርቶ የመጣው። የነገርኩህ እኮ ነው ጋሺ። በልጆቹ ተፈራሉ። አልሰማ ያልከኝ አቤት። አሁን ይሄን ቪዲዮ ላይ እርሶ እየተቀረጹ ነው አይደል? ይሄንን ቪዲዮ ልጆቹም ባለቤቶትም ያያሉ። ትክክል። ያው ይችላሉ። ሲያዩ እርሶ እንግዲህ እየዋሹ ነው። የትዳርም ልጅም የለኝም እያሉ ነው። በግድ መን እያለ ነው። በግድ መኑ አይደለም፣ ትዳርም ልጅም የለኝም እያሉ እያወሩ በካሜራ እየተቀረጹ ነው ያሉት። ይህንን ነገር ልጆትም ባለቤቶትም ሊያዩት ይችላሉ። እያስፈራራህ ነው። ያስፈራሩት አይደለም፣ ያስጠነቀቅኩት ነው። እርግጠኛ ነው እርሶ ባለትዳርም የልጅ አባትም አይደሉ? አይደለም፣ የወንድሜ ልጆች ነው ያሳድጌ እንዳልከው ወርቅነሽን ድር ያለው ወይ ጉድ! በጠዋት ጋዜጠኛ የሚለው መጥቶ እንደዚህ ያደርጋል። ስለዚህ ቢያዩት ችግር የለበትም። ይሄን ቪዲዮ ወስጄ ባሳያቸው ይሁት ምንም ችግር የለውም። ችግር የለውም። እርግጠኛ ነው? አዎ ምንም ችግር የሚኖረው ብዬ እዛ ስልኩ ላይ ያለው መረጃ አስጠንሲ። ይሄ ሰርጉ ፕሮግራም ነው አጋሺ አይደለ? የወርቅነሽን እኮ ሰርግ ነው የሚለው። ምን ችግር አለ? የወርቅነሽ ሰርግ ትክክል። የሰርግ ይቀረጽ የለ? አዎ ይቀረጻል። አዎ ትክክል ነው። ያሳደግካት ልጅ ብታገባ ያዩት ነው አይደል? ፎቶዎቹን አያዩዋቸው ነው። መልካም እንግዲህ እንደ ቆንጆ ቀርጻ ፎቶውን ካዩት ምን ላደርግ እንደምችል ይገቦታል ብዬ አስባለሁ። ወይ ጉድ! እርሶ እኔ ሲጀምር እያሰብኩ የነበረው እርሶን ለማዳን ነበረ። እርሶ የሆነ ነገር ውስጥ ወጥመድ ውስጥ እንዳሉ ተሰምቶኝ ነበር የመጣሁት። እርሶ ግን በፍቃደኝነት ወይዘሮሽን ስለወደዷት ምናምን ነገር ባለቤቶትንም ልጆትንም ክደው ከእሷ ጋር ትዳር እንደመሰረቱ ስለመሰከሩልኝ ከዚህ በላይ ምንም እርሶንም ጠይቆት ነገር የለም፣ አይኖረኝም። አንቺ ግን እንድትመልሽልኝ የምፈልገው ነገር አለ። ምንድን ነው ከኔ የምትፈልገው? እስካሁን ስመልስልህ እኮ ነበር፣ አታዳምጠኝም። አንዱንም ለመቀበል አልፈለግም። አልገደልኩትም። እኔ ምን ተገኝቶ ነው የምገለው? ሰላም እኮ ነን፣ በሰላም እየኖርን እኮ። እሺ ባለቤትሽ ከሞተ በኋላ እንዴት ነው የምገለው? እኔ ገዳይ ናት ብለህ ራሱ አካባቢውን ለቀሽ ወጣሽ? አካባቢውን እሱ ከመሞቱ በፊት ራሱ መልቀቅ እፈልግ ነበር። በዚህ ያንን እንደ ጥሩ አጋጣሚ አጋጣሚ እሱ እንትን ሲል ሲያርፍ ጊዜ ብቻዬን ከምኖር ንብረቴን ሸጬ ለቅቄ ወጣ። ይሄ እኮ አዲስ ነገር አይደለም። አንተ ነህ እንጂ ያገነንከው። አንድ ሰው ባሉ ሲሞት ወይ ሚስቱ ስትሞት ያ ሰው እዛ አካባቢ ብቻውን መቀመጥ ሳይፈልግ ሲቀር ያለውን አንተ የፈለግከው ንብረቴን ጥዬ ወጣ ነው። አይ በአንድ ወር ጊዜ ውስጥ ነው እኮ የጊዜውን ጋፕ ነው። በአንድ ወር ጊዜ ውስጥ ነው። ይሄን ለምን በ3 ቀን ውስጥ አይሆንም? ምን ጨነቀህ አንተ? እዚህ የባለቤትሽ ሞት ለአንቺ ምንም ጉዳይ አይሰጥሽም ነበር ማለት ነው? እኔ ሙት አንሳ ነኝ እንዴ? በሀዘን ባሉን ያስነሳ ሰው አለ? ንገረኝ። አዝኖ ባሉን ያስነሳ ሰው ካለ ንገረኝ። እና ተመልሼ ሂጂ እዛው ቁጭ ልበል። እንዳዝን ነው አይደለም የምትፈልገው? እንድታዝኝ አይደለም። ምንድን ነው የምትፈልገው? አላማሽ ምን እንደሆነ ነው? አላማዬ ምንም አላማ የለውም። እሱ ሲያርፍ ጊዜ የቀብር ስነ ስርዓቱ ከተፈጸመ በኋላ ያለኝን ንብረት ሸጬ ብቸኝነቱ ስለጎዳኝ ተነስቼ ሀዘን ያልታየንም እንጂ እኔ በጣም አዝኛለሁ። ወይዘሮ ይኸውልሽ ሁሉም መረጃዎች አንቺ ወንጀለኛ መሆንሽን ባለቤትሽን መግደልሽን የሚያረጋግጡ ነገሮች ነው እኛ ጋር ያለው። እኔም ደግሞ መጥቼ ፈልጌሽ ወስጄ እንደማስረከበሽ ቃል ገብቼ ነው የመጣሁት። በህግ አምላክ ገዳይ ነሽ እያልከኝ? አዎ ገዳይ አይደለሁም። አሁን ለኔ ሀቁን ብትነግሪኝ ጨክኜ ዝም ባልገል ሀቁን ብትነግሪኝ ቅጣትሽ እንዲቀነስልሽ ላደርግልሽ ይችላል። ሰው ገደልኩ ብዬ ሳልገድል ባሌን እንዴት ሰው ባሉን ይገላል? 12 ዓመት እኮ ነው የኖረው። 12 ቀን እኮ አይደለም ያልኩክ፣ 12 ዓመት። አሁን ቅጣትሽ እንዲቀንስልሽ ሀቅሩን አትነግሪኝም? ምንም ስላላደረኩ የምቀጣው ነገር የለኝም። መጨረሻ ላይ እኔ ነፃ እንደምወጣ አውቃለሁ። ምንም እንዳላጠፋው አውቃለሁ። ምን አድርጌ ባለቤትሽ ላይ መርዝ ጨምረሽ አቅርበሽ ምግብ ስጨምር ነበር? በህግ አምላክ እየሰማ ነው አይደለ? ምግብ ውስጥ መርዝ ጨመርሽ እያለኝ ነው። አዎ በህግ አምላክ ያደረግሽን ነገር ነው የማወራው። ምንም ነገር ያደረግኩት ደግሞ ለጋሽ እንደማትመለሽ ደግሞ እርግጠኛ ነኝ። ሲጀምር ዝም ትላለህ
ትዳራችንን ሲበጠብጥ ዝም ትላለህ? እያልኩ እኮ ነው። ይወጣልኝ መልስ ሰጠችኝ ብሎ ሬሳ ታዋራለህ እንዴ አንተ? በልጁትና በባለቤቱት በማፈሮት በጣም አፈሬበታለሁ። ደግሞ የሚያሳፍር ነገር የለም። ያ እዛ ጋር ያልፈረሰ ትዳር 80 እዛ ጋር ያልፈረሰ 80 ኖሩት ከሆነ እዚህ ጋር ትዳር የመሰረቱት ወንጀል ነው። እርሱንም ጠይቆታል። እርሶ ልጅም ሚስትም የሉትም። ጠይቀኝ ችግር የለም። ይሄ ጋዜጠኛ ፖሊስ ይሁን አላወቅንም እኛ። እርግጠኛ ነው ጋሼ? በጋምላ ግን አንተ ጋዜጠኛ ነህ ወይስ ፖሊስ? መልካም ባልፈረሰ 80 ላይ ከሆነ ይሄ ትዳር የተመሰረተው ዛሬውኑ እሱንም ለህግ አካል ነው አሳልፍ የሚሰጡት። ይሄን ነገር ልጨርስና ከሷ ጋር ከጨረስኩ በኋላ እሷን አዳማ ይዣት ሄዳለሁ። እርሶን ደግሞ ቤተሰቦቹ ጋር ከልጆች ጋር ልካቸዋለሁ። ሄደው ይሄንን ቪዲዮ አሳይተው 80 እንዳልፈረሰ ካረጋገጡልኝ ዛሬውኑ አያድሩትም እዚህ ቤት። በገዛ ቤታችን አያድሩም ይላል እንዴ? የትን ልናድር ነው? ይሄ እኮ ቤታችን ነው፣ የገዛ ቤታችን እኮ ነው። አንተ ውጣልን ከፈለግ። ለምንድን ነው ዝም የምትለው? ይሄን ሰውዬ ፖሊስ ነው ጋዜጠኛ ነው እሱ እንዳለው የእውነት እኔ እኮ ምን እንደሆነ አልገባኝም። በህግ አምላክ ውጣልን። ለማንኛውም ውድ ቤተሰቦቼ ወይዘሮ የሺ እንግዲህ ከአሁን ሰዓት ጀምሮ ነፍሰ ገዳይ ነሽ ብለኸኛል። ልብ አድርጉልኝ። እንዲህ በቀላል ካንተ ጋር አንላቀቅ። አዎ ወንጀለኛ ነሽ። ወንጀለኛ መሆን ማስረጃ አለኝ። እከሳለሁ። አንቺም ልከሽኝ ትችያለሽ። ከሰሽኝ ደስ ይለኛል። ልከሽኝ ደስ ይለኛል። ስሜን ማጥራት አለብኝ። ከሰሽ እናያለን። እስኪ ማን ጋር እውነታው እንዳለ እናያለን። አሁን ግን የምነግርሽ ነገር በአስገዳጅ ሁኔታ አንቺን ወደ አዳማ ይዤ እሄዳለሁ። አልሄድም። እሱን እንተያያለን። ለማንኛውም ውድ ቤተሰቦቼ ወይዘሮ የሺን እንግዲህ አግኝተናታል። መግቢያ ላይ እንደነገርኩት ብዙ ነገሮችን መረጃዎችን ስለሷ ሳጣራ ነበረ። ጋሼ በዚህ ልክ ይዋሹኛል ብዬ አልጠበቅኩም ነበረ። ስለሳቸው ቀድሜ መረጃውን አሰባስቤ በሳቸው በኩል ነው እንግዲህ ተዘዋዙሬ ይሄን ቤት አግኝቼ የመጣሁት። ወይዘሮ የሺን ሳገኛት እዛ ጋር ሄደን የሚያስደነግጥ መረጃ ካገኘን በኋላ ወይዘሮ የሺን አግኝቶ ይዞ ለህግ አካል የማስቀረብ ኃላፊነትን ወስጄ ቃል ገብቼ ነው የመጣሁት። ቃሌን ደግሞ መፈጸም ችያለሁና በጣም ደስተኛ ነኝ። ለማንኛውም ከአሁን በኋላ እዚህ ጋር ቁጭ ብዬ የማወራው ነገር አይኖርም። ቤተሰቦቼ የተሳካ ስራ ሰርተናል። እነዛ ልጆች እውነት ነበራቸው። እውነት ነፃ አውጥታቸዋለች በትክክል። እንግዲህ አሻራውም የተገኘው መርዝ መጨመሩን ያረጋገጥ ነው እንግዲህ እዛ ቦታ ላይ ከተገኘም በኋላ ነው። እኔ ትላንትና ከነበርኩበት ሁኔታ ራሱ ድካም ላይ ነኝ ያለሁት። ልብስ እንኳን አልቀየርኩም። በቀጥታ ነው ወደ አዲስ አበባ እንደገባው ይህን ነገር የማፈላለግና ከዛ በኋላ ደግሞ እነዚህ ቤት መጥቶ ወንጀለኛዋን ይዞ ለግ ለማስረከብ በጣም ቸኩዬ ነበረ። እዚህ ሁሉ ነገር ተሳክቶልኛል። እንግዲህ ይህን ይመስል ነበረ። ለማንኛውም ውድ ቤተሰቦቼ ቀጣይ እንግዲህ እሷን ወስጄ አዳማ ከነዛ ልጆች ጋርም አገናኛታለሁ፣ ከሟች ቤተሰብ ጋርም አገናኛታለሁ። ከዛ ደግሞ ለህግ አካል አሳልፌ እሰጣታለሁ። የምደርስበትን ነገር አሳውቃችኋለሁ ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ እንግዲህ በያላችሁበት ቸር ቆዩልኝ።